ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ከጎን የሆናችሁ ለምታበረታቱኝ መልካም ቤተሰቦቼ ከልብ የሆነ ምስጋናዬን አቀርባለሁ። ዛሬ በጣም ቆንጆ ለጾም መያዣ የሚሆን ስጋ ለማይመገቡ ጥሩ አማራጭ የሆነ በትንሽ ግብአት የምንሰራው ጣፋጭና በፍጥነት የምናዘጋጀው ቆንጆ ግብአት ነው። ቪዲዮውን እስከመጨረሻው ተከታተሉኝ ቤተሰቦቼ። ይሄ ያዘጋጀሁት በቆሎ ነው። የተከካ ተበጥሮ የተዘጋጀ ታጥቦ ደርቆ የተቀመጠ የበቆሎ ክክ ነው። ነጩ የበቆሎ ክክ እሱ ነው። ምን እናደርጋለን? ውሃ ውስጥ ጨምረውና እንደገና በደንብ አድርጌ አጥበዋለሁኝ በቀዝቃዛ ውሃ። የተከካውን በቆሎ ነጭ በቆሎ ቢሆን ይመረጣል። በደንብ በንጹህ ውሃ ደግሜ ደጋግሜ በደንብ አድርጌ አጥበዋለሁኝ። በቆሎ ከሌለ ሌላ አይነት የቂንጬ እህሎችን መጠቀም እንችላለን። የገብስ የአጃ መጠቀም እንችላለን። የስንዴ ክክ ለቂንጬ የሚሆነውን እሱን መጠቀም እንችላለን። እኔ ለዛሬ የበቆሎ ነው የምሰራው። የበቆሎ ቂንጬ ነው የምናዘጋጀው። በውሃ በደንብ አድርጌ ካጠብኩት በኋላ ወፈር ያለ ድስት አዘጋጅተን በንጹህ ውሃ ጨምረን አንድ ላይ ነው የምንጥደው። ውሃው ሲፈላ ምን አልጨምረውም። በቀዝቃዛ ውሃ እንጨምራለን። ትንሽዬ ጨው ለጣዕም ጣል አድርገን እንጥደዋለን። ከስር እንዳይዝብን ደግሞ ከፈለጋችሁ ትንሽዬ ዘይት ጠብ ማድረግ ይቻላል። እኔ ድስቱ ስለማይዝብኝ አላደረኩትም። ይሄ በስሏል። ውሃው ምጥጥ አድርጎ ቆንጆ ሆኖ ብስል ብሎልኛል። እንደምታዩት ብዙ ሰዓትም አልፈጀብኝም። ስትጥዱት በቀዝቃዛ ውሃ ጣዱት። በጣም ቆንጆ ሆኖ ነው የሚበስልልን። የበቆሎ ቂንጬን ካበሰልኩኝ በኋላ ሌላ መጥበሻ እጥድና ሽንኩርት እንደተለመደው ቀይ ሽንኩርት ደቀቅ አድርገን ከትፈን ሽንኩርታችንን በራሱ ውሃ እናበስለዋለን። ተኖ ከላይ ተኖ እስከሚጨርስ ድረስ በራሱ ውሃ ሽንኩርቴን ካበሰልኩ በኋላ ዘይት ጨምራለሁኝ። ይሄ ዘይት የኑግ ዘይት ነው። የኑግ ዘይት እሱን እናንተ ያለንን ቤት ውስጥ ያለውን ዘይት መጠቀም እንችላለን። ሽንኩርቴን በዘይቱ ጠብሰዋለሁኝ። ቆንጆ አማራጭ ነው። በተለይ ስጋ ለማይመገቡ ሰዎች በተለያየ ምክንያት ስጋ ለማንመገብ ጾም ለመያዝ ፈልገን ግን ወይ በአካባቢያችን በአቅራቢያችን ላላገኘን ሰዎች እንቁላሉን እንዲሁ ጠብሰን ከምንመገብ በዚህ መልኩ መመገብ እንችላለን ሰርተን። ግን የበቆሎ ግዴታ የበቆሎ ብቻ መሆን የለበትም። የቂንጬ እህሎች ቤታችን ውስጥ ባለው መጠቀም እንችላለን። የበቆሎ ሲሆን በጣም ነው የሚጣፍጠው። እስከዛሬ ካልሞከራችሁት ሞክሩት። እንዲሁም ይበላል እንኳንስ ከእንቁላል ጋር ተዘጋጅቶ። ሽንኩርትና ዘይቱን በደንብ አብሬ ከጠበስኩ በኋላ ከዛ ለከለር እርድ ጨምሬያለሁኝ። ትንሽዬ ነጭ ሽንኩርት ከፈለጋችሁ ትንሽዬ ነጭ ሽንኩርት እዚህ ላይ ጣል ማድረግ እንችላለን። እንዳይጠቁርብን ተጠንቅቀን ሽንኩርትና ዘይቱን በደንብ ካበሰልን በኋላ እርዱን ለከለር ከጨመርን በኋላ የተቀመመ እንቁላል ላይ ጨመርኩበት። ትንሽዬ ነጭ ቅመም ጨው ትንሽ አድርጌ
እንቁላሉን ትንሽዬ ውሃ ጠብ አድርገን እንጠብሰዋለን። በጣም ድርቅ ጥምዝዝ እንዳይልብን እንቁላሉ ትንሽዬ ውሃ ጠብ አድርገን ጥብስ እናደርገዋለን። ያው እንቁላል መጥበስ ማንኛውም ሰው ይችላል፣ ግን ያው ሙሉውን ለማሳየት ቪዲዮውን በጣም አጭር እንዳይሆን በማለት በአጭሩ ያው እንቁላል እንጠብሳለን። እንቁላሉን በደንብ አድርጌ እንዳይጠቁር ጥንቅቅ ብለን ከስር እንዳይዝብን የተጠቀምኩት 3 እንቁላል ነው። እናንተ እንደ ፍላጎታችሁ እንደ ቤተሰብ ብዛት እንደ ተመጋቢው ብዛት ማድረግ እንችላለን። እንቁላላችንን በደንብ ካንፈረፈርን በኋላ በዚህ መልኩ እንዲጋረግን በኋላ ተቀቅሎ የቀዘቀዘውን በቆሎ ትኩሱም ቢሆን ችግር የለውም፣ ግን እዚህ ጋር ቀዝቀዝ ብሏል። እሱን ጨምራለሁ። አንድ ላይ እናቀላቅላለን። የጨዋችንን እናስተካክላለን። በቆሎ ቅንጬ ከእንቁላል ጋር ማለት ነው የተሰራው። በጣም ቆንጆ አማራጭ ነው። ለልጆች የሚሆን ጤናማ በቆሎ ለጤና ዘርፈ ብዙ ጥቅም እንዳለው ይታወቃል። እንቁላልም እንደዛው። ሁሉም ግብአቶች የየራሳቸው የሆነ ለሰውነታችን የሚሰጠው ጥቅም አለ። ስለዛ በዚህ መልኩ መስራትና መመገብ እንችላለን። በጣም ቀላል ነው። ጊዜ አይወስድብንም። ብዙ ግብአት አይጠይቀንም። ግን በጣም ቆንጆ ለልጅ ላዋቂ የሚሆን ለቁርስ ይሆናል፣ ለመክሰስ ሰዓት ይሆናል። እንዲሁም መመገብ እንችላለን። አሊያም ደግሞ በዳቦ መመገብ እንችላለን። በእንጀራ መመገብ እንችላለን። ይበልጥ ደግሞ እንዲሁ በማንኪያ ስንመገበው በጣም ቆንጆ ነው፣ ይጣፍጣል። በቆሎ በጣም ነው የሚጣፍጠው። በዳቦም ሆነ እንደዚህ በቅንጬ ስንመገበው፣ በቂጣ በተለያዩ ነገሮች ስንመገበው የበቆሎ በጣም ነው የሚጣፍጠው። ቅቤ ጨምሬያለሁ። ለጋ ቅቤ ጨምሬበታለሁኝ። እሱን ጨምረን ትንሽ ካቀላቀልነው በኋላ ትንሽዬ እሳት ላይ ካቆየነው በኋላ የእንቁላሉ ጥብስና የበቆሎ አንድ ላይ በደንብ እንዲዋሃድልን እርስ በርስ እንዲቀላቀል በደንብ ጣዕም ለጣዕም እንዲሳሳብ ስንመገበው ቆንጆ ጣዕም እንዲሰጠን ትንሽ እሳት ላይ ቆየት አድርገን ከላይ ደግሞ ከፈለግን ቃሪያ ነስነስ አድርገን ልጆች የማይመገቡት ከሆነ ቃሪያ ጣል ጣል አድርገን በዚህ መልኩ ቆንጆ አድርገን እናቀርበዋለን ማለት ነው። ቤተሰቦች እናንተም እንደወደዳችሁት ተስፋ አደርጋለሁኝ። ብዙ ግብአት አይጠይቀንም። በዛ ላይ በጣም ነው የሚጣፍጠው። በተለይ በቆሎ በጣም ቆንጆ ነው ስንመገበው። እንዲሁም ራሱ ቅንጬውን ስንመገበው በጣም ይጣፍጣል። እናንተም እንደወደዳችሁት ተስፋ አደርጋለሁኝ። ይህን ቪዲዮ ደግሞ አይታችሁ እስከመጨረሻው ከወደዳችሁት ላይክ እና ሼር እንድታደርጉልኝ በትህትና ጠይቃለሁ። የኔ ውድ ቤተሰቦች እስካሁንም አብራችሁኝ ስለቆያችሁ ከልብ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ። ቻው